እሺ ጀማው 16 ውስጥ ሲደረጉ የነበሩ የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ሙሉ ለሙሉ ተጠናቋሉ። እናም ወደ ቀጣይ 8 ውስጥ ያለፉ ቡድኖች ታውቋሉ። ከማን እንደሚገናኝም እየታወቀ ነው። ጀማ ኦፊሻሊ ሊቨርፑል ከፒኤስጂ ተገናኝተዋል። ጀማ ቤት ብላይ ደቋት እንደሚሆን ሌላኛው ደግሞ ሙኒክ ከማድሪድ ጀማ ይሄ ራሱ ሙኒክ አሳምኖ ነው የመጣው። ማድሪድም ሲቲን በአግባቡ አሳምኖ ነው የመጣው። በላሊጋው ላይ ጥሩ አይደለም ማድሪድ ዘንድሮ። ሙኒክ ደግሞ በሁሉም ዘንድ ጥሩ ነው። እዛ ለብቻው ነው የሚወዳደረው ሲጀመር ጀርመን ላይ ማለት ነው። ስለሆነ ሙኒክ ራሱ ከማድሪድ ያበደ ኳስ ነው። አትሌቲኮ ከባርሳ ጀማው ይሄ እንግዲህ ያው በባለፉት ጨዋታዎች ታስታውሳላችሁ 4-2 አቅሞታል። 4-0 ምናምን ጨዋታ አሸንፏል አትሌቲኮ። ባርሳ ደግሞ ባርሳ ነው፣ ምንም ንግግር አያስፈልገውም። ጀማው እጅግ የሚገርም ጨዋታ ነው። እዚህ ጋር ደግሞ ስፖርቲንግ ከአርሰናል ነው። ስፖርቲንግ የባለፈውን 3-2 ከምባክ የሰሩበትን መንገድ አይታችኋል። አዎ በደንብ ነው ያየነው። የኔን አርሰናል ደግሞ እኔ ጠንቅቄ አውቃለሁ ምን አይነት ቡድን እንደሆነ። ይሄንን ይመስላል 8 ውስጥ የተገናኙት ቡድኖች። ኮፒ ሊንክ ሼር አድርጉ፣ እጃችሁን አፍታቱት። ጀማው ዝም ብሎ ማየት ተገቢ አይደለም። አካውንቴ ጥሩ አይደለም ሰሞኑን። ማንን ጥሎ ያልፋል ትላላችሁ? እስቲ ሐሳባችሁን አካፍሉኝ። ፒስ። የአውሮፓ 8 ምርጥ ቡድኖች ተረጋግጠዋል። እዚች ጋር እንደምታየው ማለት ነው። አሸዋፊዎቹን አስመሳዮቹን አስወግደናል። 8 ቡድኖች የአውሮፓ ቤስት 8 ቡድኖች እዚህ ጋር ናቸው። ከፕሪዲክሽናችን ብቸኛ ያስገረመን ሪያል ማድሪድ ማለት ነው። አያ ሪያል ማድሪድ ቻምፒየንስ ሊግ ላይ ሳይችልም ራሱ ማንንም ሊያሸንፍ ይችላል። ማንም እንዳይንቀው ልክ ነው ባይዘው። ይሄንን አሁን ፕሪዲክት እናደርጋለን ማለት ነው። ፒኤስጂ ሊቨርፑልን አሸንፎ ያልፋል ብዬ ነበረ ፕሪዲክሽን ሰራ። ሊቨርፑል ያልፋል ባይ ነኝ። ሐሳቤን ቀይራለሁ። በቃ ሊቨርፑል ነው የሚያልፈው ብዬ የምገምተው። ከዚህ ጋር ደግሞ ሪያል ማድሪድ ካለፈ ሊቨርፑል ለዋንጫ ደረሰ። ባየር ሙኒክ ካለፈ ባየር ሙኒክ ለዋንጫ ደረሰ። አይ ቲንክ ባየር ሙኒክ ይከብደዋል ለሊቨርፑል። ፒኤስጂ ካለፈ ደግሞ ስቲል ባየር ሙኒክ ማድሪድን ካለፍሽ ለዋንጫ ተገናኘን ማለት። በዚህ በኩል ደግሞ ባርሳ አለ። በዚህ በኩል ደግሞ ባርሳ አትሌቲኮን ተጨንቆም አስጨንቆም ገርፎም ምን ብሎም ያልፋል በእርግጠኝነት ማለት። ባርሳ አትሌቲኮን ይጥላል። እኛ ስፖርቲንግን ማለት ነው ቪክተር ዮከሬዝ ሄዶ በሜዳችሁ አግብቶ ሰለብሬት እንደሚያደርግላችሁ ገና ካሁኑ ማርክ አድርግልኝ፣ ቡክ ማርክ አድርግልኝ ማለት። ሰሚ ፋይናል ሊቨርፑል ባየር ሙኒክ። ማድሪድ እንዳታስቀይምኝ አባቴ ለኔ የሚያዋጣኝ ባየር ሙኒክ በዚህ በኩል ካለፈ። አንቺ ለዋንጫ ምናምን ነገር ራሱ ማለት ነው ያለፈው ዓመት እንደዛ በልጬሽ ሜንታሊቲ ምናምን ሙድ ብታራምጅብኝ ኧረ ማንዬ ዋንጫ ነው የምፈልገው አባቴ። ገባ አይደለ? በቃ 8 ውስጥ ምናምን ብንገናኝ ነበር። አሁን አልፈልግሽም። ባየር ሙኒክ እዚህ ጋር ያልፋል። ባርሳ ማለፍ አለብሽ ከአትሌቲኮ ስለምትቀይኝ ማለት ምንም ይሄ ንቀት አለ። ሪስፔክትፉሊ ከአትሌቲኮ አንቺ ትሻኛለሽ። ያለፈው ዓመት ከአትሌቲኮ ማድሪድ ይሻለኛል ስልኮ ብዙ ሰው ሳቀ፣ ግን አልተሳሳትኩም። ባርሳ ማለፍ አለባት። እኛ ስፖርቲንግን በሜዳዋ ቪክተር ዮከሬዝ ያገባል ወይም ደግሞ አርቴታ አስጠሊታ ጨዋታ አንድ ኩል በሜዳችን አምተን መግረፍ ሊያደርገው ይችላል። ዞሮ ግን ቪክተር ዮከሬዝ ሊዝበን ሄዶ ያገባል። ምን አለ በላይ። ሰሚፋይናል ሊቨርፑል ባየር ሙኒክ፣ ባርሰሎና፣ አርሰናል። ኔክስት ስቴጅ ላይ ደግሞ ለዋንጫ ማን እንደሚደርስ ግልጽ ነው። ባየር ሙኒክ እና አርሰናል ለዋንጫ የሚደርሱት። የዋንጫውን ጨዋታ እናንተ ፕሪዲክት አድርጉልኛላችሁ። በአውሮፓ ሻምፒዮንስ ሊግ 8ቱን የተቀላቀሉ ቡድኖች እነዚህን ይመስላሉ። ማን ወደ ቀጣይ ዙር ያልፋል የሚለውን የኔን ፕሪዲክሽን ልንገራችሁ። ፓሪስ ሴን ጀርሜን ከሊቨርፑል። ሁላችንም አብዛኞቻችን ፓሪስ ሴን ጀርሜን ነው የምናስበው። የፓሪስ ሴን ጀርሜን ፊት ለፊት መስመር አጥቂዎች በጣም ከባድ ናቸው። ባርኮላ፣ ዲዌ፣ ክቫርስኬሊያ፣ ኦስማን ዴምቤሌ፣ ከኋላ ቪቲኒያ፣ ጆዋኔቪዝ በጣም ያስፈራል። ግን እመኑኝ ሊቨርፑል ቀላል ቡድን እንዳይመስላችሁ አውሮፓ ሻምፒዮንስ ሊግ ላይ ማለት ነው፣ አብሶ ወደ አንፊልድ ሲመለስ። ስለዚህ ሊቨርፑል ያልፋል ብዬ ነው የማስበው። ሪያል ማድሪድ ከባርሴሎና የንጉሶች ጨዋታ ነው። ከባድ ጨዋታ ነው። ከባድ ማለት የመልሱ ጨዋታ በሙኒክ ነው የሚደረገው። ስለዚህ ባየር ሙኒክ ያልፋል ብዬ ነው የማስበው። ባየር ሙኒክ እናሳልፋለን። ባርሴሎና ከአትሌቲኮ ማድሪድ። ባርሴሎና ከፈቀድክለት 7ም ሊያገባብ እንደሚችል አስመልክቶናል። ግን የሚያፈስ ቡድን ነው። እንደዚህ አይነት ነገር ደግሞ ዲያጎ ሲሞኒ አያዳምጥህም። ባርሴሎና በጣም ጠንካራ ቡድን ነው፣ ግን መከላከሉ ላይ ካላስተካከለ በጣም ከባድ። ስለዚህ ይህንን ጨዋታ አትሌቲኮ ማድሪድ ያልፋል ብዬ ነው የማስበው። አትሌቲኮ ማድሪድ እናሳልፋል። ስፖርቲንግ ሊዝበን ከአርሰናል። ቪክቶር ዮኬሬሽ የስፖርቲንግ ሊዝበን አመራሮችን አንለቅህም ብለው ህልሙን ሊነፍጉት ነበር። ፕሪሚየር ሊግ ሊነፍጉት ነበር እኮ እናንተ። ፕሪሚየር ሊግ እንዳይበላ ያደርጉት ነበር፣ ሊያስቀሩት። የሪቬንጅ ጊዜ ነው። ከሁሉም ጨዋታዎች ወረቀት ላይ ቀላሉ ጨዋታ ያርሰናል ነው፣ ግን ሁሉም ሻምፒዮንስ ሊግ ከባድ ነው። ከነዚህ ሁሉ ግን ወረቀት ላይ እደግመዋለሁ፣ ወረቀት ላይ የስፖርቲንግ ሊዝበን አርሰናል ቀላል። አርሰናል ያልፋል ብዬ ነው ማስበው። የመልስ ጨዋታ የሜዲት ላይ እንደመሆኑ መጠን አርሰናል ያልፋል። እዚች ጋር ሊቨርፑል ከባየር ሙኒክ
እዚህ ጋር ነው ከባድ፣ በጣም ከባድ ጨዋታ ነው። ሊቨርፑል በቀላሉ አይሸነፍም፣ ግን በጣም ተቸግሮ ባየር ሙኒክ ወደ ፍጻሜ ያልፋል ብዬ አስባለሁ። አርሰናል ከአትሌቲኮ ማድሪድ የአርሰናል ደጋፊዎች አትሌቲኮ ማድሪድን 4-0 አሸንፈናልና አሁንም እንደግሟለን ብላችሁ እንዳታስቡ። በጣም ከባድ ጌም ነው፣ ግን ሚኬል አርቴታ ቀመረኛ የሆነ ሰው ነው። አትገምቶ ምን አይነት ቡድን ይዞ እንደመጣ ተመልክተናል። አርሰናል ነው የሚያልፈው። ባየር ሙኒክ ከአርሰናል የፍጻሜ ጨዋታ እንመለከታለን። የፍጻሜን ጨዋታ ደግሞ እናንተ ገምቱ ኮሜንት ላይ ማለት ነው። ብዙዎቻችሁ የመጀመሪያውን የሻምፒዮንስ ሊግ ጨዋታ በማን ሜዳ ነው የምናከናውነው ብላችሁ እየጠየቃችሁኝ ነው። የመጀመሪያውን የሻምፒዮንስ ሊግ ጨዋታ ፋይናል እስከምንደርስ ድረስ ከሜዳችን ውጪ ነው የምናደርገው። ይሄም ደግሞ የሆነበት ምክንያት ምድባችንን በአንደኝነት በማጠናቀቃችን ምክንያት አድቫንቴጅ ነው ማለት ነው። የመጀመሪያውን ጨዋታ በስፖርቲንግ ሜዳ እናደርጋለን። ሁለተኛውን ጨዋታ ደግሞ በኤሚሬትስ እናከናውናለን ማለት ነው። ይመቻችሁ። መልካም ቀን። ከዚህ ምድብ ማን ያልፋል? እስኪ ኮሜንት ላይ አስቀምጡልኝ። እኔ ማለፉ ነው እልፍ። እንዴት ነው አንቺ አሮጊት ፒኤስጂን የምታልፊው? እንዴት ነው ፒኤስጂን የምትቋቋሚው? የኔ ጥያቄ በቃ ትክክለኛ ጥያቄ ይሄ ነው። እዚህ ጋር ነው ስፖርቲንግ ቦዶ ላይ ያሳየው ፐርፎርማንስ አንቺ እንዴት ትቋቋሚያለሽ ነው እኔ ወያለ። እንዴት ነው የምትሆነው? የሚገርም ጨዋታ ይሄ ጨዋታ ማን እኔ ግምት ራሱ የሚከብድ ጨዋታ ይሄ ጨዋታ ነው። እዚህ ጋር ባርሴ በላይነት ይወስዳል ብዬ ነው የምጠብቀው። ይሄ ጨዋታ ግን ሌላ ፈተና ነው። እስኪ እናንተ ኮሜንት ላይ ቁጭ አድርጉ። ይመቻችሁ። ለማንኛውም የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ድልድል አብዶላችኋል ጋይስ። እኔ ከወዲሁ ለማየት በጣም የጓጓላቸው ጨዋታዎችን በድልድሉ እየተመለከትኩ እገኛለሁ። ፓሪስ ሴን ጀርሜን ከሊቨርፑል የሚፋጠጡ ይሆናል። ሌላ በጣም ቆንጆ ጨዋታ ነው የሚሆነው። ሪያል ማድሪድ ከባየር ሙኒክም ኦልሞስት በቃ የፍጻሜ ጨዋታዎች በሏቸው። የሚገርም ጨዋታ ነው የምንመለከተው። በዚህ ጨዋታ የሁለቱ አሸናፊ እርስ በርስ በግማሽ ፍጻሜ የሚፋጠጥ ይሆናል ማለት ነው። እንዲሁም ደግሞ ባርሴሎና ከአትሌቲኮ ማድሪድም ሌላ በጣም ቆንጆ ጨዋታ ይሆናል ብዬ እጠብቃለሁ። በኮፓ ዴል ሬይ በአትሌቲኮ ማድሪዶች ባርሴሎና እንዴት እንደተሰናበቱ የሚታወስ ነው። ለዛ ጨዋታ ምላሽ ሰጥ ይሆን በዚህ በሩብ ፍጻሜ ጨዋታ የምንመለከት ይሆናል ማለት ነው። መድፈኞቹ አርሰናሎች ደግሞ በአንጻሩ ከሌሎች ትልልቅ ቡድኖች ቀለል ያለውን ስፖርቲንግ ሊዝበን የሚገጥሙ ይሆናል። ግን ስፖርቲንግ ሊዝበንን ደግሞ አንደርስቲሜት ማድረግ አለብን ብዬ አላስብም። ቦዶ ግሊምት ላይ የዘንድሮ የአውሮፓ ሻምፒዮንስ ሊግ ሰርፕራይዝ የሆነ ቡድን ላይ ከ3-0 መሸነፍ 5-0 በማሸነፍ እንግዲህ ካምባክ መስራት ችሎ ነው 5-3 አሸንፈው ለሩብ ፍጻሜ መብቃት የቻሉት። ግን ስቲል የሁለቱም ቡድኖች ሌቭል ኮምፔር የምናደርግ ከሆነ አርሰናል ባይፋር በጣም የላቀው ቡድን ነው። ያው ስፖርቲንግ ሊዝበንን ግን በጣም አንደርስቲሜት ማድረግ አለብን ብዬ ስለማላሰብ ነው ሐሳቤን ሼር ያደረኳችሁ። ለማንኛውም እናንተ ስለነዚህ ጨዋታዎች ምን ትላላችሁ? የትኞቹ ቡድኖችስ ለግማሽ ፍጻሜ ይበቁ ይመስላችኋል? ሐሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ለቻምፒዮንስ ሊግ ሩብ ፍጻሜ ያለፉት ክለቦች ተለይተው ታውቀዋል ማለት ነው። 6 ክለቦችን ሲያወዳደር የነበረው እንግሊዝ ፕሪሚየር ሊግ አሁን ላይ ግን 4 ወድቀው 2 ክለቦች ብቻ ቀርተዋል ማለት ነው። ቀደምም እንደተናገርኩት አርሰናልና ሊቨርፑል ብቻ ነው የሚያልፉ እያልኩ ነበረ። 2 ክለቦች ብቻ አልፈዋል። ብዙ ሰው የሊቨርፑልን ማለፍ ተጠራጥሮ ነበር። እኔ ግን ሊቨርፑል የቻምፒዮንስ ሊግ ሜንታሊቲ ያለው ክለብ ነው፣ አንፊልድ ጋር ስጥት ነው የሚያደርገው እያልኩ ነበረ። ስጥት አደረገው ትናንትና ማለት ነው። እና የሆነው ሆኖ አሁን ላይ ፒኤስጂ ከሊቨርፑል፣ ማድሪድ ከባየር ሙኒክ፣ ባርሳ ከአትሌቲኮ ማድሪድ እና ስፖርቲንግ ከአርሰናል። አሁንም አርሰናል በጣም እድለኛ ቲም ነው። አሁንም በአንጻራዊነት ቀላል የሚባለውን ቲም ነው የደረሰውና ለማንኛውም ማን ያልፋል መሰላችሁ? ከላይ እኔ በአንጻራዊነት ፒኤስጂ የሚያልፍ ይመስለኛል። ከታች ከማድሪድና ሙኒክ ያልፋል ብዬ አስባለሁ። ባርሳ ከአትሌቲኮ ባርሳ ያልፋል። ከዛ አርሰናል ያልፋል። ከዛ አርሰናል ከባርሳ፣ ፒኤስጂ ከሙኒክ ይገናኛሉ ማለት ነው በግማሽ ፍጻሜ። ከዛ ለፍጻሜ ደግሞ እንደነይታ ባርሳ ከባየር የሚገናኙ ይመስለኛል። ባርሳ ዋንጫውን ይበለዋል ብዬ አስባለሁ ማለት ነው እንደኔ ግምት። የእናንተን ሀሳብ ደግሞ ኮሜንት ጋር አስቀምጡልኝ። ይመቻችሁ። ነገር ግን አርሰናል ባርሳን አሸንፎ ለፍጻሜ የሚያልፍ ከሆነ አርሰናል እንደሚበላው ነው የምነግራችሁ። ይመቻችሁ። አውሮፓ አለችኝ የምትላቸው 8 ምርጥ ክለቦች ታውቋል። አሁን እያንዳንዱ ጨዋታ ማን እንደሚያሸንፍና ወደ ግማሽ ፍጻሜ እንደሚያልፍ ነው እኔ የምገምትላችሁ። ግን ትንቢት በሉት ማን ፎሎ ኮፒ ሊንክ ሼር እያደረጋችሁ ይሄን ቪዲዮ ጀምሩ። እያንዳንዱ ጨዋታ ታሪክ አለው። የመጀመሪያው ጨዋታ በፒኤስጂ እና በሊቨርፑል መካከል የሚካሄደው ጨዋታ ነው። ፒኤስጂዎች በዚህ ዓመት ያላቸው አቋም ከያለፈው ዓመት ያላቸው አቋም የቀጠለ ነው የሚመስሉ። ሊጋቸው ላይ የተንገዳገሩ ቢሆንም ሻምፒዮንስ ሊግ ላይ ግን የመጣላቸውን እንዳለ ቅንድቡን እያሉ እየጣሉ እየመለሱት ነው። በጣም ብዙ አታኪንግ ላይ ቦለር የሆኑ ጨዋቾች አላቸው። እነ ቪቲኛ፣ እነ ባርኮላ፣ ክቪቻ፣ ዱዌ፣ ዴምቤሌና ሙሉ ቀን መጥራት ይቻላል። በጣም ነው የሚችሉት። ዲፌንሲቭ ትንሽ ኢሹ ሊኖርባቸው የሚችለው ስቲል ግን እዚህ ጨዋታ ላይ በጣም ትልቅ ለውጥ ይኖራል ብዬ ለምን ውስጤ እንደዚህ እያለኝ አላውቅም። ቨርጂል ቫን ዳይክ ግን በጣም ትልቅ ኢፌክት ይኖረዋል እዚህ ጨዋታ ላይ ብዬ አስባለሁ። ትልቅ ዲፈረንስ ያመጣል ብዬ አስባለሁ። ይሄን አታክ ለማቆምም የ1920 ምናምን የነበረው ቫን ዳይክ እንዲህ ጎትቶ መንፈሱን ስቦ ማውጣት መቻል አለበት። ብቻ ግን እዚህ ጨዋታ እኔ ይሄን ጨዋታ በደርሶ መልስ
ሊቨርፑል ያልፋል ብዬ ነው የማስበው። የምትሉትን በሉ። ወደ ሁለተኛው ጨዋታ እንሄዳለን። ባየር ሙኒክ ከሪያል ማድሪድ። ይሄ ጨዋታ ማለት የ2012 ፕራይም ሪያል ማድሪድን ሻምፒዮንስ ሊግ እንዲያሳጣ ያረጋ የባየርን ቲም ጋር የተገናኙበት ጨዋታ ነው። ሞሪኒዮን ማለት ነው እየጨፈረ ካልሆነ በዚህ ፖዚሽን ማየት ከባድ ነው። የዚህ ቀን ፔናልቲ የመቱት ሰዎች ራሱ ፔናልቲ ይስታሉ ብላችሁ ማጠብቋቸው ሲያርሰ በዝቷል። የዚህ ቀን አይ ቲንክ ሰርጂዮ ራሞስ ስቷል ምናምን ነገርና ሞሪኒዮ ያሉት ራሱ በቃ እድላችን ስላልነበረ ነው። ከዚህ በኋላ ግማሽ ፍጻሜ መውደቃቸውን ተከትሎ ሻምፒዮንስ ሊግን አመጣላቸዋለሁ ብሎ ሲያረሰበን ማለት ነው የባየር ሙኒክ የሶሻል ሚዲያ አድሚን እስኪ ሰለቸው ስሙን አልጠራውም እስኪል ድረስ ቅጥቅጥ አድርጎ አሸነፉ። የሚገራርም ታሪክ የተሰራበት ጨዋታ የሆነው በሚያሳዝን ሁኔታ ግን በአሁኑ እኔ ሪያል ማድሪድ ያልፋል ብዬ አላስብም። ፐርሰናሊ ይሄ አታክ ለማንም ሃንድፉል ነው፣ በጣም ከባድ ነው ማን እና ደግሞ ይሄ የማድሪድ ዲፌንስ ላይክ ጥፋት አለበት፣ ጉዳቶች አሉበት ምናምን ነገርና የኬን የኦሊሴ የሙሲያላ ምናምን ነገር አታክ ይችላል ብዬ አላስብ። ስለዚህ በዚህ ጨዋታ እኔ ባየርን ያልፋል ብዬ ነው ፐርሰናሊ የምገምተው። ወደ ሶስተኛው ጨዋታ እንሄዳለን። ባርሳ ከአትሌቲ ቅርብ ሰዓት ሬሞንታዳ እየተባለ ሬሞንታዳው ባይሰራም ነገር ግን የሚገርም ፍጥፍጥ ያየንበት ጨዋታ ነው። እንግዲህ ባርሳ ከአትሌቲ ሻምፒዮንስ ሊግ ከዚህ በፊት አይተኗል በተደጋጋሚ። ግሪዚ እንግዲህ የኤምኤስኤንን ሜሲ፣ ሱዋሬዝ እና ኔይማር የነበሩበትን ቲም በደርሶ መልስ ጥላ ማለፍ ይችላል። ፍጻሜ ላይ እንግዲህ ማድሪድ ነበር የላጣቸው። በአሁኑ ኮፓ ዴላርም እንግዲህ 4 አግብቶ ባርሳ 3 ማግባቱ አይረሳም። የአሁኑ ጨዋታ ግን ታሪክ የኮፓ ዴላሪ ይሆናል ብዬ አላስብም። ባርሳ ያን ጨዋታ በደንብ ትምህርት ወስዶበት እንደሚገባ እርግጠኛ ነኝ። ራፊኛና ላሚን ማለት ነው እዚህ ጨዋታ ላይ ገና ከፈርስት ሌግ ጀምሮ ድብደባ የሚጀምሩት ወረስት በቃ አይታችሁት ማታውቁት አይነት ሎ ብሎክ ደግሞ ከአትሌቲኮ ማድሪድ ታያላችሁ ብዬ አስባለሁ። ስቲል ግን ባርሳ ያልፋል ብዬ ነው ማሰበው። ጨዋታ አራተኛና የመጨረሻው ጨዋታ ደግሞ የሀያሉ የተወዳጁ የኛ ክለብ የአርሰናል ከስፖርቲንግ የሚያደርገው ጨዋታ ነው። ይሄ ጨዋታ የረሳሁት መስሎ እኔ ይሄን ጨዋታ በተአምር ብትገለኝ ያረሰውማ። ይሄ ጨዋታ ሳሊባን በጀርባ ጉዳት ያጣንበት ጨዋታ ነው። ከፕሪሚየር ሊጉ በቃ ውጭ ያደረገን 2022 ላይ ሳሊባን ያጣንበት ብቻ ሳይሆን ራምስዴል ላይ ተበሳጨውበት። ትሮሳርድ አርሰናል ማሊያ ከለበሰ ጀምሮ በቃ እንደዚህ አይነት መጥፎ ቀን አሳልፎ ያውቃል ብዬ አላስብም። በጣም ብዙ ኳሶችን የሳተበት ጨዋታ ነበረ። የምንበቀለው በቀል አለን። ሪላቲቭሊ ከሌሎች ጨዋታዎች የሚሻለው እኛ ነው። ሻምፒዮንስ ሊግ ላይ ይሄ ቲም እንደዚህ ነው፣ ይሄ ቲም እንደዛ ነው የሚባል ነገር እንደሌለ እያየን እንገኛለን። ቢሆንም ግን የሚያልፈው ቡድናችን አርሰናል ነው። ግማሽ ፍጻሜው ቦምባስቲክ እንደሚሆን ጥርጥር የለኝም። ሩብ ፍጻሜውን ስናልፍ ከባርሳ ጋር በስማ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ።